እኔንም አስበኝ። ዮሴፍ የጠጅ አሳላፊውን እኔንም አስበኝ ብሎ ተማጸነ። ዮሴፍ በበደል ላይ በደል የበዛበት ሰው ነው። ሆድ ብሶታል። ከሀገሩ የወጣው ፈልጎ ሳይሆን የገዛ ወንድሞቹ ሸጠውት ነበር። ከመሸጡ በላይ በ10 ወንድሞቹ መጠላቱ ልቡን አቁስሎታል። 10 ወንድሞቹ ጨክነው ተስማምተው መሸጣቸውን ማሰብ ደግሞ በጣም ከባድ ነው። ባይተዋሩ ዮሴፍ እንደተከፋ ወደ ግብጽ ሲወርድ እግዚአብሔር ከዮሴፍ ጋር አብሮት ተሸጠ እንጂ ብቻውን አልተወውም። በመከፋቱ አብሮት ተከፋ፣ ስለ ሀዘኑም አብሮት አዘነ። ዮሴፍ ጴጢፋራ በተባለ ሰው ቤት ባሪያ ሆነ። በአባቱ ተወዳጅ ሆኖ ላደገ ሰው በሰው ቤት ባሪያ መሆን እጅግ ከባድ ነው። ሆኖም በሰው ቤት ባሪያ በሆነ ጊዜ የጌቶች ጌታ የሆነው እግዚአብሔር አብሮት ነበረ። በጌታው ፊት ሞገስ ሰጥቶት ስለነበረ የቤቱ አዛዥ ሆኖ ተሾመ። እግዚአብሔር ካንተ ጋር ከሆነ ባሪያ ሆነ በተሸጥክበት ባለስልጣን ትሆናለህ። እረፍት አልባው ዮሴፍ በተሸጠበት ቤት ብዙ ሳይቆይ ግን የጌታው ሚስት ለዝሙት አስቸገረችው። እግዚአብሔርን ፈርቶ አሻፈረኝ ሲላት እርሷ ግን ጅራፍ ራሱ ገርፎ ራሱ ጮኋልና እስር ቤት ጣለችው። መከረኛው ዮሴፍ እስር ቤት ወረደ። የታሰሩ ሁሉ ወንጀለኞች አይደሉም። የእያንዳንዳችን ኃጢአት ለመሸፈን የሚታሰሩ ንጹሐን ብዙዎች ናቸው። ዮሴፍ ያለ በደሉ ሲታሰርም ብቻውን አልሆነም። እግዚአብሔር ከዮሴፍ ጋር አብሮ ታሰረ። በበደል ላይ በደል ቢደርስበትም በገባበት ወህኒ ቤት እግዚአብሔር ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት። በግዞቱ ቤትም አለቃ ፊት ሞገስን ሰጠው። ኦሪት ዘፍጥረት ምዕራፍ 39 ከቁጥር 21። እግዚአብሔር ካንተ ጋር ከሆነ እስር ቤት ውስጥም ትሾማለህ። ዮሴፍ የወህኒው ባለስልጣን ሆነ። ከዚህ በኋላ ዮሴፍ በወህኒው ለሁለት ሰዎች ህልም ይፈታላቸው ጀመረ። የአንዱ ህልም ፍቺ ተሰቅለህ ትሞታለህ የሚል ሲሆን የሌላኛው ህልም ፍቺ ደግሞ በፈርዖን ፊት ዳግመኛ ትሾማለህ የሚል ነበረ። ወደ ፈርዖን ቤተ መንግስት ተሹሞ የሚሄደውን ሰው ዮሴፍ እንዲህ ሲል ጠየቀው። ነገር ግን በጎ ነገር በተደረገልኝ ጊዜ እኔንም አስበኝ፣ ምሕረትም አድርግልኝ። የኔንም ነገር ለፈርዖን ነግረ ከዚህ ቤት አውጣኝ። እኔ ከዕብራውያን አገር ሰርቀው አምጥተውኛልና ከዚህም ደግሞ በግዞት ያኖሩኝ ዘንድ ምንም አላደረኩም። ኦሪት ዘፍጥረት ምዕራፍ 40 ከቁጥር 14። ዮሴፍ እኔንም አስበኝ፣ ምሕረት አድርግልኝ ብሎ የተማጸነው የፈርዖንን ጠጅ አሳላፊ ዮሴፍ እኔንም አስበኝ ብሎ ምሕረትም አድርግልኝ ብሎ የተማጸነው የፈርዖንን ጠጅ አሳላፊ ነበር። ያ ጠጅ አሳላፊ ግን ዮሴፍን አላሰበውም፣ ረሳው እንጂ። ኦሪት ዘፍጥረት ምዕራፍ 40 ከቁጥር 23። ከዚህም በኋላ ዮሴፍ ለ2 ዓመታት በእስር ቆየ እንጂ ምንም የተፈጠረ ነገር የለም። ባሪያ ሆኖ ሲሸጥ አብሮት የተሸጠው እግዚአብሔር፣ እስር ቤት ሲገባ አብሮት የታሰረ እግዚአብሔር አሁን ግን ዮሴፍን ዝም አለው። ለምን? ዮሴፍ እኔንም አስበኝ፣ ምሕረት አድርግልኝ ብሎ የለመነው የጠጅ አሳላፊውን ነበር። በግፍ ከሀገሩ እንደወጣ ያለ በደሉ እንዲታሰር ሲወርድ ለፈርዖን ቤት ሹም ነበር። ስለዚህ እግዚአብሔር ዮሴፍ ሆይ ጠጅ አሳላፊው አስበኝ አልክን፣ በል እሱ ያስብ ብሎ ተወው። በሕይወት ሰውን አደራ ያልክ ቀን እግዚአብሔር ይተውሃል። አውጣኝ ያልከው ሰውን ከሆነ ፈጣሪ የሰውን ነገር እንድታይ ዝም ይልሃል። ሁላችንም አደራ አስቡኝ ብለን የተማመንባቸው ጠጅ አሳላፊዎች አይጠፉም። እንደ ዮሴፍ ቤተ መንግስት ውስጥ ሰው አለኝ ብለን ተስፋ የጣልንባቸው፣ ዘመድ አለኝ ብለን ሙጥኝ ያልንባቸው ሰዎች አይጠፉም። በአንድ ስልክ ልጨርሰው እችላለሁ እኮ ብለን የተመካንባቸው ሰዎች አናጣም። ወዳጄ እመነኝ፣ ሰው አደራ በል መሆኑን አይቀርምና ቃል የገባለ ሰው ወደ ሹመቱ ሲገባ አያስታውስ። ሰውን በቤተ መንግስት አስበኝ ከማለት ፈጣሪን በመንግስት አስበኝ ማለት ይሻላልና። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። መዝሙረ ዳዊት መዝሙር 118 ከቁጥር 8። ለተጨነቀች ነፍስ እረፍት የሆነውን የእግዚአብሔርን ቃል ለሁሉ ይደርስ ዘንድ እኔንም ለእናንተ ካሰብኩ በኋላ የተጠላው እንዳልሆን አጥብቃችሁ ስለ እኔ ጸልዩ። ለሚሰሙት ጸጋ ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅመው ማንኛውንም በጎ ቃል እንጂ
ዋጋን በምድር ላይ የሚያስቀር ውዳሴ ከንቱ የሆነውን ክፉ ቃል ከአፋችሁ ከቶ አይውጣ። የቅዱስ ጳውሎስ መልእክት ኤፌሶን 4 ከቁጥር 29። ተስፋ አትቁረጡ። ተስፋን የሰጠን የታመነ ነው። አንድ ቀን ያደከማችሁ ይደክማል፣ ያደቀቃችሁ ይደቃል። መጽናናትን ታገኛላችሁ፣ ከህመማችሁ ታገግማላችሁ። ዳግም ላንታመም ለእኛ የቀረው በሚያስብል መድኃኒት ህይወታችን ትታከማለች። የምንጎበኝበት ቀን ይደርሳል። እንደ ክርስቲያን እያሳለፍን ያለነው ነገር ከባድ እንደሆነ ግልጽ ነው። ቢሆንም ግን ለሚያልፍ ቀን ብላችሁ እናንተ አትለፉ። አሁን የሚያልፍ የማይመስል መከራና ስቃይ ያልፋል። ሲያልፍ እንዳለፈ ውሃ ደግሞ ላይታወስ ሆኖ ነው የሚያልፈው። ታግሎ የጣላችሁ ከእግራችሁ በታች ይወድቃል። ደልድላችሁ ትቆሙበታላችሁ። ከዛ ከማማው ላይ ሆናችሁ ለዚህ ነበር ትላላችሁ። ያልፋል የሚለው አባባል አይደለም፣ የእውነት ያልፋል። ሐዘናችን፣ መከራችን፣ ስቃያችን ልክ እንዳልተፈጠረ አድርገን የምንረሳበት ቀን ይመጣል። አይዞን፣ እንታገስ። መዝሙረ ዳዊት መዝሙር 50 ከቁጥር 8 እስከ 10 ሐሴትንና ደስታን አሰማከኝ፣ የሰበርካቸው አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊት መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። እግዚአብሔር ሁሉን ነገር በውስጣችን አዲስ አድርጎ ያድሳልና ሁላችንም እንታገስ፣ እንጽና። ከክፉ ነገር ሁሉ እግዚአብሔር ይጠብቀን። አብሮነታችሁ አይለኝ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ለሌሎች ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉልኝ። ባይ